በእርግጠኝነት እነዚህን ቃላቶች ወይ ሰምታችኋቸው አታውቁም ወይ ደግሞ ዛሬ ስትሰሟቸው በጣም ደስተኛ ትሆናላችሁ። እስቲ እህትና ወንድምን አንድ ላይ ሲሆኑ ምን ብለን ነው የምንጠራቸው? ኦኬ ሲስተር ኤንድ ብራዘር የሚለውን አንድ ላይ ሲሆኑ ምንድነው የሚባሉት? ሲብሊንግስ። እቺን በደንብ ታውቃላችሁ። በጣም ጥሩ። የእህት ወይም የወንድሞቻችን ልጆች አይደል? ወንድም ሴትም አሉ። ለምሳሌ ኒስ የወንድምና የእህት እኛ አጎት ወይም አክስት የምንሆናቸው ማለት ነው ኒስ ይባላሉ አይደል? ሴቶቹ። ወንዱ ደግሞ ኔፊው ነው። ሁለቱ ግን አንድ ላይ የሚባሉት ነገር አለ። ምን ይባላሉ? ኦኬ ኔፊው እና ኒስ አይደል? ሁለቱ አንድ ላይ ሲሆኑ ምን ይባላሉ? ኒብሊንግስ ይባላሉ። ሰምታችሁ ታጣቁ ይሆናል። ኒብሊንግስ ካላችሁ ግን they are my nibblings ካልኩኝ የእህቴና የወንድሜ ልጆች ናቸው እያልኩኝ ነው። ኦኬ ሴትና ወንድ ማለት ነው። በጣም ጥሩ። አጎትና አክስት ራሱ ኦኬ አጎትና አክስቶቻችሁ the aunt and the uncle አንድ ላይ ይጠራሉ። ምን ይባላሉ? ፒብሊንግስ ካላችሁ you're right ማለት ነው። ፒብሊንግስ። ከዚህ በኋላ ያሉት አይ ቲንክ ቀለል ይሏችኋል። እናትና አባታችሁ mom and dad or mother and father እንደሚባሉት I think you know it አይደል? parents. Very good. parents, all right? So ስለዚህ እሱ ወላጅ ነው። አያቶቻችሁስ grandma and grandpa, grandmother and grandfather አንድ ላይ ሲሆኑ እንደሚባሉት ይሄም ቀላል ነው። grandparents, all right? grandparents ትላላችሁ። የመጨረሻው ለእናንተ አሪፉ ማለት ነው የተጋቡ ወንድና ሴት ጥንዶች አይደል? ብዙ ጊዜ የምንለው ማለት bride and groom አይደል? bride ሴቷ ናት፣ groom ሙሽራው ነው፣ ወንዱ ነው። አንድ ላይ ምን ይባላሉ? ይሄን ኮመንት ሴክሽን ላይ ከናንተ ነው ፈልገው the bride and the groom combine ሲደረጉ ምን ተብሎ ይጠራሉ? So I'll look for that one from you on the comment section. Just write it, okay? Thank you very much. We'll see you next time. Bye.